We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ በፕሪማች ሪቪው ወደ እናንተ ደርሷል። በዛሬው የቅድመ ጨዋታ ቅኝታችን ወደ ሄልዴክሰን ስታዲየም እናመራና ኤቨርተን ከአርሰናል ምን አይነት ጨዋታ ሊሆን ይችላል፣ ቁጥሮች እንዲሁም ታሪካዊ ዳራዎች እንዲሁም ደግሞ ጨዋታው በምን ያህል ደረጃ ወሳኝ ነው የሚሉትን ጉዳዮች ለመቃኘት እንሞክራለን። ከክሪስማስ በፊት የሚደረግ የመጨረሻው የፕሪሚየር ሊግ ጨዋታ ነው። ይሄ 17ኛ ሳምንት መርሃ ግብር ማለት ነው። በሊጉ አናት ላይ ወይ ደግሞ ቶፕ ኦፍ ዘ ሊግ ሆኖ ለመቆየት ወሳኝ ከሆኑ መርሃ ግብሮች አንዱ ነው። ከዴቪድ ሞይሱ ኤቨርተን ጋር ወይም ደግሞ ከቀድሞ መምህሩ ዳቪድ ሞይስ ጋር ሚኬል አርቴታ ይፋጠጣል በዚህኛው ጨዋታ ማለት ነው። በፕሪሚየር ሊግ በዚህ ውድድር ዓመት ድንቅ ከሆኑ ተጫዋቾች አንዱ ደግሞ ጃክ ግሪሊሽ በዛ ቡድን ውስጥ ይገኛል። እሱንም እናነሳለን። ወደ አፍሪካ ዋንጫው በዛ ያሉ ተጫዋቾች ሁለት ተጫዋቾች አምርተዋል። ግን ወሳኝ የኤቨርተን ሁለት ተጫዋቾች ናቸው ወደ አፍሪካ ዋንጫው ያመሩ። እንዲሁም ደግሞ ጉዳት ላይ ያሉባቸው ተጫዋቾች አሉ። ምን ይመስላል እሱንም እንቃኛለን። በአርሰናል በኩል ውስጥ ምላሽ ለመስጠት ነው ከወልቭሱ ደካማ ፐርፎርማንስ በኋላ ወደዚህኛው ጨዋታ የሚመጡት ምን አይነት ምላሽ ይሰጣሉ ከአንድ ሳምንት ረፍት በኋላ የሚለው ኢንተረስቲንግ ጉዳይ ነው። ይህን ጨዋታ እንቃኛለን። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት ፕሪማች ሪቪው አይደለም። ስለዚህ ግምቶቻችሁን ማስፈራችሁ አይለኝ። ግምቶቻችሁን ሳስቀምጡ ጨዋታው ስንት ለስንጠናቀቃል ማናችሁ ስማችሁን ጻፉልኝ። እንዲሁም ቪዲዮን ገና ስትጀምሩ ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ሁሉም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። አርሰናል ወደ ሜርሲሳይድ ያመራል፣ ወደ ሄልዴክሰን ስታዲየም ማለት ነው። ኤቨርተኖች ከጉዲሰን ፓርክ ወይም ከቀድሞ ስታዲየማቸው ወጥተው ወደ አዲሱና ውቡ ዘመናዊ ስታዲየማቸው ሄልዴክሰን አምርተዋል። ወደዛ ካመሩ በኋላ ከአርሰናል ጋር ምንም አይነት ጨዋታዎችን አላከናወኑም። ሳም ባወርት በመሀል ዳኝነት በሚመራው ጨዋታ አርሰናል ይህን ጨዋታ ማሸነፍ በክሪስማስ ወይም ደግሞ በገና ሰሞን የሊጉ መሪ ወይም ደግሞ አናት ላይ እንዲቆይ ያስችሏል። የፈረንጆች ገና እንግዲህ የሚቀጥለው ሐሙስ እንደሆነ ይታወቃል። እናም ማንቸስተር ሲቲ ከዌስትሃም ጋር ቀደም ብሎ ቅዳሜ ቢጫወትም የሊጉ መሪ ቢሆንም አርሰናል ይሄን የምሽት 5 ሰዓት ጨዋታ ማሸነፍ የሚችል ከሆነ የፈረንጆች ገና ሐሙስ የአርሰናል ደጋፊዎች የሊጉ ቁጥር 1 ወይም ደግሞ የሊጉ አናቱ ነው ገናን ያከብራሉ ማለት ነው። ሐሙስ ስለሆነ በዓሉ ማለት ነውና ለዛ ለበዓል ሰሞን ሽርጉድ ወይም ለበዓል ሰሞን ወኔ ለበዓል ሰሞን ድምቀት የሊጉ አናት ላይ ለመሆን ይሄኛው ጨዋታ በጣም ወሳኝ እንደሆነ መናገር ይቻላል። ከቪላ ሽንፈት በኋላ የሊጉን ጨዋታ ባክ ቱ ባክ ለማሸነፍ ወሳኝ ከሆኑ መርሃ ግብሮች ውስጥ አንዱ ነው። እንግዲህ ወልቭስ ጋር አርሰናል ከቪላ ሽንፈት በኋላ ወልቭስን እንዳሸነፈ ይታወቃል። ወልቭስን ባሸነፈበት መንገድ ግን ብዙ ንግግሮች፣ ብዙ ጫጫቶች እንደነበሩ ይታወቃል። እርግጥ በጣም ደካማ ፐርፎርማንስ ነበረ። ፈርስት ሃፍ ምንም አይነት ኦን ታርጌት ያልተሞከረበት ከዲሴምበር 2024 በኋላ አርሰናል እንደዛ ደክሞ የታየበት ጨዋታ ያለ አይመስልም። ሁለት ኦንጎሎች አስቆጥሮ ማለት ይቻላል። ወይም ደግሞ የወልቭስ ተጫዋች ሁለት ኦንጎሎች አስቆጥረው ደካማ ፐርፎርማንስ አሳይቶ ነው። በወልቭስ ጨዋታ ላይ ባሳየው ፐርፎርማንስ አርሰናል ጀጅ ለማድረግ በብዙ ተሞክሯል። ወይም ደግሞ የአርሰናል ብቃት እንደዛ ነው ለማለት ማለት ነው። እና የአርሰናል ተጫዋቾች ምላሽ ለመስጠት ካላቸው ጨዋታዎች ወይም መርሃ ግብሮች አንዱ ይሄኛው የሄልዴክሰን ስታዲየም ጨዋታ እንደሆነ በእርግጠኝነት መናገር ይቻላል። በወልቭስ ጨዋታ አርሰናል በብዙ ይቸገር እንጂ የነጥብ ልዩነቱን አሁንም እንዳስጠበቀ ነው ከሲቲ ጋር የ2 ነጥብ እንዲሁም ደግሞ ሳይጠበቅ ወደ ዋንጫው ፉክር ከመጣው ቪላ ጋር የኡናይ ኤምሪ ቪላ ጋር የ3 ነጥብ ልዩነት እንዳላቸው መናገር ይቻላል። እንዳልኳችሁ ሲቲ ከዌስትሃም ጋር ቅዳሜ ቀደም ብሎ ይጫወታል። እናም ጨዋታውን ካሸነፈው ሲቲ በሲዝኑ ለመጀመሪያ ጊዜ ወደ ሊጉ መሪነት ይመጣል ማለት ነው። ወደ ሊጉ አናት ይመጣል። ስለዚህ አርሰናል ጨዋታውን ምሽት 5 ሰዓት ሲያደርገው በመጠነኛ ፕሬሸር ውስጥ ነው የሚጫወተው ወይም የሊጉ መሪነትን ለሲቲ አስረክቦ ነው። ይህ በሚታይ ደረጃ ግልጽ የሆነ መጠነኛ የፕሬሸር ወይም ጫና በቡድኑ ውስጥ አርሰናል ቡድኑ ውስጥ ማሳደሩ የሚቀር አይመስለኝም። በገና ሰሞን አርሰናል ለአምስተኛ ጊዜ የሊጉ አናት ለመሆን ነው። ባለፉት ማለት 4 ጊዜ የሊጉ አናት ሆኖ ያውቃል። 4 ጊዜ ማለት ነው የሊጉ አናት ሆኖ ያውቃል። አሁን
ባለፉት 3 ዓመታት 2 ጊዜ የሊጉ አናት ሆኖ ያውቃል። አሁን ባለፉት 4 ዓመታት ውስጥ በሶስቱ በገና ሰሞን የሊጉ አናት ለመሆን ነው የሚጫወተው። እርግጥ በክሪስማስ ሰሞን የሊጉ አናት መሆን ዋንጫውን ትበላ ያደርጋል ማለት አይችልም። በእነዚህ ቅርብ ዓመታት ውስጥ አርሰናል በገና ሰሞን ጨዋታዎች ውስጥ የሊጉ ቁጥር 1 በነበረባቸው ጊዜያቶች ውስጥ ዋንጫውን አላሳካም። ለምሳሌ 2002-3 የሊጉ አናት ነበር በገና በዓል ግን ሁለተኛ ነው ያጠናቀቀው። 2022-23 በሚኬል አርቴታ የመጀመሪያ ለዋንጫ በተፎካከረበት ዓመትም ሁለተኛው ነው ያጠናቀቀው። 2022-23ም ሁለተኛው ነው ያጠናቀቀ። ከዛ ደግሞ 2007-8 የአርሰናል በጣም አስደናቂው ሲዝን የሊጉ አናቱ ነው መጨረሻ ላይ ሶስተኛ እንደወጣ ይታወቃል። 2007-8 ሲዝን የአርሰን ቬንገርን የውድድር ዓመቱን ታስታውሱት ይሆናል ብዬ አስባለሁ። ያ በጣም ውብ እግር ኳስ የተጫወተው አርሰናል ማለት ነው። ጃክ ዌልሽ፣ ፍራንሲስ ፋብሪጋስ፣ አሌክሳንደር ህለብ፣ ቶማስ ሮስኪ፣ ፍላሚኒ የነበሩበት የአማካይ ስፍራ ጥምረት ማለት ነው። ዊሊያም ጋላስ አርሰናል በአምበልነት የመራበትና የዊሊያም ጋላስ አመራርነት ፍጹም ዋንጫ ያሳጣቸው ሲዝን ልትሉ ትችላላችሁ። ወይም ደግሞ ኤድዋርዶ በጉዳት ካጡ በኋላ በስነ ልቦና የተጎዱበት አመትና ውብ እግር ኳስ በእንግሊዝ እግር ኳስ ውስጥ ከታዩ በጣም አስደናቂ ውብ እግር ኳስ ከተጫወቱ ቡድኖች አንዱ የ2007-8 የአርሰናል ቡድን እንደሆነ ማንሳት ይቻላል። ይሄ ቡድን የሊጉ መሪ ነበረ በክሪስማስ ሰሞን ግን መጨረሻ ላይ ዋንጫውን እንዳጣው ይታወቃልና አሁን በሊጉ አናት ነው ዋንጫውን ለማግኘት ነው እንግዲህ ይሄኛው ማለት ነው። እንግዲህ የሚኬል አርቴታ ቡድን ለሶስት ተከታታይ ሲዝናት ውስጥ ሁለተኛውን እንዳጠናቀቅ ይታወቃል። 2 ሲዝን ብቻ ነው እርግጥ የሊጉ አናት በክሪስማስ ሲሆነው ግን ሶስተኛ ሲዝኑ ነው ይሄኛው። አሁን ዴሊቨሪ የማድረገው ጊዜ ነው ወይ ደግሞ ዋንጫ የማግኘት ማለት ነው። አርቴታ 6 ዓመት ወደ ተጫወተበት ክለብ ነው ያመራ ይሄኛውን ወሳኝ ጨዋታ ለማከናወን ማለት ነው። በኤቨርተን እና በዴቪድ ሞይስ ስር ለ6 ዓመታት ሰርቷል እና ይሄም ቡድን ማሸነፍ ለሚኬል አርቴታ በዋንጫው ፉክክር ውስጥ በጣም ትልቅ ግልጽ መልእክት ይኖረዋል። ምክንያቱም በጨዋታው ውስጥ ምንም አይነት ውጤት ከማሸነፍ ውጭ የሚመዘገብ ከሆነ ፕሬሸሩ የበለጠ ከፍ ይላል ማለት ነው። ከሰሞኑ ከነበሩ ጫጫታዎችም ከዛ ከፍ ያሉ ጫጫታዎች በሚኬል አርቴታና በአርሰናል ላይ መታየታቸው የሚቀር አይመስለኝም። ባለፉት ዓመታት ሁለቱም ግንኙነታቸው አቻ ነው። የሁለቱ የኤቨርተንና እንዲሁም የአርሰናል ጨዋታዎች በኤሚሬትስም ይሁን በጉዲሰን ፓርክ በአቻ ውጤት ነበር የተጠናቀቁት። በዚህ ውድድር ዓመት አቻ የሚወጡ ከሆነ ነገ ለ3 ተከታታይ ዓመት አቻ የሚወጡበት ይሆናል። ግን ይሄ ይሆናል ተብሎ አይጠበቅም። ምክንያቱም ለመጨረሻ ጊዜ 3 ተከታታይ አቻዎች በሁለቱም ቡድኖች ውስጥ የተመዘገቡት ኖቬምበር 2012 እስከ ዲሴምበር 2013 ነበር። ከዛ ውጭ ግን 3 ተከታታይ አቻዎች ኑሯቸው አያውቅምና ይሄኛው ጨዋታ አቻ የመሆን እድሉ በጣም ጠባብ ነው። ዴቪድ ሞይስ ከድሮ ተማሪያቸው ሚኬል አርቴታ ጋር ጥሩ ሪከርድ አላቸው። እርግጥ ከሰሞኑ በጣም ጥሩ እየተጫወቱ እንደሆነ ይታወቃል። ኤቨርተን ለሻምፒዮንስ ሊግ ቦታ ለማግኘት በጣም ፑሽ እያደረጉ ነበር። በሻምፒዮንስ ሊግ ቦታ አካባቢ ነበሩ። የቼልሲ ሽንፈት ትንሽ አላቃቸው እንጂ አሁን በሊግ ደረጃ ሰንጠረዡ 9ኛ ነው የሚገኙት በ24 ነጥብ። ግን 5ኛ ደረጃ ላይ ከሚገኙ ክሪስታል ፓላስ የ2 ነጥብ ልዩነት ብቻ ነው ያላቸው። 4ኛ ከሚገኙ ቼልሲ ደግሞ የ4 ነጥብ ልዩነት ብቻ ነው ያላቸው። ስለዚህ አሁንም በአውሮፓ ስፍራዎች ውስጥ ለመሳተፍ ትልቅ ቦታ እንዳላቸው ማንሳት ይቻላል። በቼልሲ የ2-0 ሽንፈት እስኪደርስባቸው ድረስ ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሎ ነበር። ያን ያህል በጣም ዴሊቨሪ እያደረጉ እንደሆነ የሚያሳይ ይመስለኛል። ኤቨርተን ከተሸነፈባቸው ያለፉት 10 ጌሞች በጣም የገረመኝ በ8ቱ ቀድሞ ተቆጥረበታል። አንድ በጣም ግሩም ስታት ይመስለኛል ይሄኛው ማለት ነው። ደግሞ አሉ ኤቨርተን ባለፉት 10 ጌም በተሸነፈባቸው በ8ቱ ቀድሞ ተቆጥሮበት ነበር። ስለዚህ ኤቨርተን ለማሸነፍ እና ወሳኙ ጌም ወደ ፕላን ኤያቸው ወደ ሎ ብሎክ ከመምጣታቸው በፊት ኤቨርተን ላይ ቀድሞ ማስቆጠር ኤቨርተን እንደማሸነፍ ልትቆጥሩ ትችላላችሁ ማለት ነው። ጨዋታውን የታዘባችሁ አርሰናል ቀድሞ ካስቆጠረ ኤቨርተን ላይ በቃ ጨዋታውን ገሎታል ማለት ይቻላል። ኤቨርተን ከዛ በኋላ ዴሊቨር ለማድረግ ዝግጁ የሆኑ ማለት ነው። ደግሞ ኦፌንሲቭ ፕሌየሮች ወሳኝ የሆኑ ኦፌንሲቭ ፕሌየሮችም ደግሞ በጨዋታው ውስጥ አይኖሩም። ስለዚህ ኤቨርተን ላይ ቀድሞ ማስቆጠር በጣም ወሳኝ ነው። ለምሳሌ አማካኝ ኤድሪስ ጉሄ አይኖርም። እሺ ይሄ የአማካኝ ስፍራ ተጫዋች ነው። ግን ኤልማን ዲያ ባለፈው ውድድር ዓመት መጨረሻ ላይ በጉዲሰን ፓርክ አቻ ስንወጣ ጎል አስቆጠረብን ተጫዋች ወደ ናይጄሪያ ብሔራዊ ቡድን ያመራልና ኤልማን ዲያም አይኖርም ማለት ነው። ደግሞ በዚህ ውድድር ዓመት በጣም ሞስት ፕሮዳክቲቭ የሆነውና ለኤቨርተን በጣም ፍጹም ውጤታማ የሆነ ተጫዋች ከቁጥር አንጻር ማለት ነው ጃክ ግሪሊሽ የኤቨርተን የዚህ ውድድር ዓመት በጣም አስደናቂ ተጫዋች ነው። ግን በቁጥሮች በጣም ድንቅ የሆኑ ዴርስቤሪ ሃል በዚህ ጨዋታ ላይ በጉዳት አይኖርም። ከቸልሲ ጋር በነበረው ጨዋታ ላይ በሃምስትሪንግ ጉዳት ተቀይሮ እንደወጣ ይታወሳልና 6 የጎል ተሳትፎች አሉት 4 ጎልና 2 አሲስት ማለት ነው በዚህ ውድድር ዓመት እሱም አይኖርም ማለት ነው። ስለዚህ ኤቨርተን ላይ አርሰናል ቀድሞ ማስቆጠር የሚችል ከሆነ ጨዋታውን የማሸነፍ እድሉ በጣም ሰፊ እንደሆነ በግልጽ መናገር ይቻላል። በጣም የሚገርም ሪከርድ አላቸው። ደካማ ሪከርድ ቢሆኑም ማለት ነው በሻምፒዮንስ ሊግ ተሳታፊ ከሆኑ ቡድኖች ጋር በዚህ ውድድር ዓመት ያደረጓቸውን ጨዋታዎች በሙሉ ሽንፈት አጋጥሟቸዋል።
ከስፐርስ የ3-0 ነው የኒውካስል አየርላንድ ሽንፈት ጨምሮ ወደ ሻምፒዮንስ ሊግ ከሚሳተፉ ኤኒ ቡድኖች ጋር ሽንፈቶችን አጋጥሟቸዋል እና ከትልቅ ቡድኖችን ወይም ትልልቅ ቡድኖችን በዚህ ውድድር ዓመት ለማሸነፍ በብዙ እንደተቸገሩ በደንብ የሚያሳይ ይመስለኛል። እንግዲህ ወደ አርሰናል ጥቂት ነገሮችን ለመነጋገር ያህል በኤቨርተን በኩል እሱን ከተነጋገርን እንግዲህ አርሰናል ከሰሞኑ በቅርብ ጨዋታዎች ውስጥ ጎል የሚቆጠርበት ያህል ቡድን ሆኗል። የዲፌንሱ ኦርጋናይዜሽን ስለተበታተነ ሊሆን ይችላል። የጋቢ ማጋለሽ የዊሊያም ሳሊባ አለመኖር አንዱ ትልቁ ጉዳት ቢሆንም ግን የነሱ ብቻ ሳይሆን እነሱን በጉዳት ካጣ በኋላ ሻርፕ የሆነ እርስ በርስ ፊክስድ የሆነ የሚሰለፍ የዲፌንስ ኦርጋናይዜሽን የለም፣ ተበታትኗል ማለት ይቻላል። የሪካርዶ ካላፊዮሪ ጉዳት ሊሆን ይችላል ወይም የዩሪያን ቲምበር ድካምና መጠነኛ ጉዳት ሊሆን ይችላል። ቤን ዋይት ወደ አሰላልፍ መምጣቱ ሊሆን ይችላል። አንዳንድ ጨዋታ ላይ ዩሪያን ቲምበር በመሀል ተከላካይነት መሰለፉ ሊሆን ይችላል። ብቻ ባክፎሩ በጣም የተመሰቃቀለ ነው በቅርብ ሳምንታት ውስጥ ማለት ነው። እሱ አንዱ ጉዳት ያስከተለ ነገር ይመስለኛል አርሰናል በቅርብ ሳምንታት ውስጥ ጎል እንዲቆጠርበት ማለት ነው። አርሰናል በዚህ ውድድር ዓመት 10 ጎሎች ተቆጥሮበት 40% ወይም 4 ጎሎች የተቆጠሩት በመጨረሻ 10 ደቂቃዎች ነው። ሌላኛው መጠነኛ ትኩረት በመጨረሻ ደቂቃዎች ውስጥ አርሰናል እንደሚታይ ይሄ የሚያሳይ ይመስለኛል። የትኩረት ማጣት ማለት ነው። 5 ባለፉት 7 አዌይ ጌሞች ነው የተቆጠሩት። አርሰናል በዚህ ውድድር ዓመት ከተቆጠረበት 10 ጎል 5 ባለፉት 7 ከሜዳ ውጭ ጨዋታዎች ነው የተቆጠረበት። በተከታታይ 3 ጨዋታ ደግሞ ጎል ተቆጥሮበታል ከሜዳ ውጭ ማለት ነው። ጊዜ ከሜዳ ውጭ በተከታታይ የገጠማቸው ቡድኖች ቪላን በቪላ ፓርክ፣ ቸልሲን በስታንፎርድ ብሪጅ እና እንዲሁም ቶተናም ሆትስፐርን በቶተናም ሆትስፐር ስታዲየም ነበር የገጠመ። በእነዚህ 3 መርሃ ግብሮች ጎል ተቆጥሮበታል ከሜዳው ውጭ ማለት ነው። ኤቨርተኖች ጎል ማስቆጠር እንደሚችሉ አስበው ወደ ጨዋታው ሊመጡ ይችላሉ። ምክንያቱም አርሰናል ከሜዳው ውጭ ጎል የሚቆጠርበት አይነት ቡድን ስለሆነ ማለት ነው። የሚኬል አርቴታ ጦር በዚህኛው ጨዋታ ላይ በጣም ፍጹምና ሻርፕን ቡድን ይዞ መግባት ያለበት ይመስለኛል። ወደ ዋንጫው ፉክክር ውስጥ አሁን እየገባ ነው። ይሄ እስከዛሬ የምታደርጋቸው ጨዋታዎች ምንም አይነት የውጤት ለውጥ ሊፈጥሩ ይችላሉ። ከዚህ በኋላ ግን ያሉት ከበዓል ሰሞኑ በኋላ ያሉ ጨዋታዎች በሊጉ ይሄን ያህል ጨዋታ ቀረ እየተባለ የሚደረጉ ጨዋታዎች ናቸውና ወደ ወሳኝ ፌዝ እያመራ እንደሆነ መናገር ይቻላል። እንግዲህ በአርሰናል በኩል አሁንም ቤን ዋይት፣ ክሪስቲያን ሞስኬራ፣ ጋቢ ማጋለሽ 3ቱም ተከላካዮች አይኖሩም ከሀቨርትዝን ጨምሮ ማለት ነው። ግን ሊያንድሮ ትሮሳርድ ወደ ቋሚ አሰላለፍ ይመለሳል ተብሎ ይጠበቃል። ሊያንድሮ ትሮሳርድ በዚህ ውድድር ዓመት ከአርሰናል በጣም ጥሩ የፊት መስመር ተጫዋቾች ውስጥ እንደ አንድ ነው። ወደ ላይን አፕ ከተመለሰ ብዙ ነገር ይሰጣል። ለምሳሌ ባለፉት 9 ከሜዳ ውጭ ጨዋታዎች 9 የጎል ተሳትፎ አለው። ከሜዳ ውጭ በጣም ጥሩ ሪከርድ እንዳለው ማንሳት ይቻላል። በ4 ተከታታይ ጨዋታዎች ደግሞ የጎል ተሳትፎ አለው ከሜዳ ውጭ ማለት ነው። በ4 ተከታታይ ጨዋታዎች ማለት ነው። 5 ተከታታይ አዌይ ጌም የጎል ተሳትፎ ያለው የአርሰናል ተጫዋች ቡካዮ ሳካ ነው። ቡካዮ ሳካ ከ2023 እስከ ማርች 2024 ድረስ 5 ተከታታይ አዌይ ጌም ላይ የጎል ተሳትፎ ነበረው። ይህን የቡካዮ ሳካ ሪከርድ ለመጋራት ሊያንድሮ ትሮሳርድ ጎል ወይም አሲስት በዚህኛው ጨዋታ ይጠበቅበታል ማለት ነው። ባለፉት 2 ዓመታት ደግሞ ጉዲሰን ፓርክ ላይ ጎል አስቆጥሯል። ባለፉት 2 ዓመታት 2025 2024 በተከታታይ 2 ዓመታት ጉዲሰን ፓርክ ላይ አመርቶ ጎል አስቆጥሯል። 3ኛ ጎል ካስቆጠረ ከሌጀንድ አያን ራይት ጋር ይስተካከላል ማለት ይቻላል። አያን ራይት ከኦገስት 1995 እስከ ሴፕቴምበር 1997 በ3 ተከታታይ የጉዲሰን ፓርክ ጨዋታ ላይ ኤቨርተን ላይ ጎል አስቆጥሮ ነበር። ሌጀንድ አያን ራይት ማለት ነው። ከዛ በኋላ ሊያንድሮ ትሮሳርድ የዚህ ሪከርድ ባለቤት ይሆናል ማለት ነው። ጎል የሚያስቆጥር ስለሆነ ያን ያህል ትሮሳርድ በጣም ወሳኝ ፎርም ላይ እንዳለ ማንሳት ይቻላል። ቅድም እንዳልኳችሁ እንግዲህ ባለፈው ሲዝን 2024-25 ሲዝን ማለት ነው በጉዲሰን ፓርክም በኤሚሬትስም አቻ ነው ጨዋታው የተጠናቀቀ። በሜዳቸው ጉዲሰን ፓርክ ላይ አንድ አቻ ሲጠናቀቅ ትሮሳርድ ቀድሞ አግኝቶ ኒዲያ ከዛ በኋላ እንዳገባ እናስታውሳለን። ኤቨርተን 2023 ለመጨረሻ ጊዜ አርሰናልን ያሸነፈው 1-0 ነበር 2023 ማለት። ከዛ በኋላ አርሰናል ኤቨርተን ላይ 9 ጎሎች ያስቆጥሯል። ግን የተቆጠሩበት 2 ጎሎች ብቻ ናቸው። 2 ጎሎች ብቻ ማለት ነው። ያን ያህል አርሰናል ኤቨርተን ላይ ፍጹም ዶሚናንስ እንደሆነ ማንሳት ይቻላል። እንግዲህ ሚኬል አርቴታ በጨዋታው ላይ ይዞት ይገባል ተብሎ የሚጠበቀው የአማካይ ስፍራ ጥምረት ጥቂት ኢንተረስቲንግ ሊሆን ይችላል። አሁንም ኢዚ ወይስ ማርቲን ኦዲጋርድ ነው በመሀል አማካኝነት የሚጠቀመው የሚለው ኢንተረስቲንግ ጉዳይ ነው። ግን ግብ ጠባቂ ቦታ ላይ ዴቪድ ራያ ይኖራል። የቀኝ መስመር ተከላካይ ዩሪያን ቲምበር ይኖራል። የመሀል
ተከላካዮች ዊሊያም ሳሊባ፣ ፒየር ኢንካፒ ይኖራሉ። እንዲሁም የግራ መስመር ተከላካይ ሉዊስ ማይልስ ስኬሊ ይሆናል ተብሎ ይጠበቃል። ሪካርዶ ካላፊዮሪ ከጉዳት አገግሟል፣ ግን ከፊትነሱን ሪካቨር እንዲያደርግ ከመጠበቅ አንጻር ሉዊስ ማይልስ ስኬሊ ሊጠቀም ይችላል፣ ግን ሪካርዶ ካላፊዮሪም ሊሰለፍ ይችላል። ዙቢሜንዲ፣ ራይስ፣ ኢዜ አማካይ ላይ ይኖራሉ ብለን እናስባለን። ሳካና እንዲሁም ደግሞ ሊያንድሮ ትሮሳርድ ሁለቱ መስመሮች ላይ ይኖራሉ ብለን ስናስብ ቪክተር ኬሪሽ ደግሞ የፊት መስመሩን ይመራዋል ብለን እንጠብቃለን እንደ አርሰናል ላይናፕ ማለት ነው። ኦፕታ ይህን ጨዋታ አርሰናል በ60% ነጥብ 4 የማሸነፍ ግምት አለው ይለናል። እንዲሁም 19% ኤቨርተን የማሸነፍ ግምት ሲኖረው በ20.6% ጨዋታው በአቻ ውጤት የመጠናቀቅ እድል አለው ይለናል ኦፕታ ማለት ነው። ሳምባሮት እንዳልኳችሁ በመሀል ዳኝነት ይመሩታል። የእናንተ ግምትስ ምንድን ነው? አርሰናል ከኤቨርተን በሄልዴክሰን ውቡ ስታዲየም ስንት ለስንት ይጠናቀቃል? ግምቶቻችሁን ጻፉልን። ቅድም እንዳልኩት ጨዋታው ቅዳሜ ምሽት 5 ሰዓት ይከናወናል። የሚድዊክ ጨዋታ ነው የሚመስለው። የቅዳሜ ጨዋታዎች 5 ሰዓት ሲሆኑ ብዙም ሰምተን ብዙም አይተን ስለማናቅ ማለት ነው። የጨዋታ ግምቶቻችሁን አስፍሩልን። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ቀን